አንተ ቆሻሻ ምንድነው ሰው ምን እያረክሽ ነው የሆነ ሰርግ ላይ ነው ባሏን ነው ምናምን ከዛ በኋላ የተወራው ወሬ ነው በጣም ይሰቀጥታል እንግዲህ ይገርማል ነፍሰ ገዳይ ሄደች ባሏን የሰርጓ ቀን ነው ያረደችው እንግዲህ እኔ በጣም ነው ይዛ ሰዓት በይሄን ጉዳይ ደግሞ ፀሐይ ያሞቀው አገር ያወቀው ነገር የሰርጉ ቀን ባሏን አርዳ የጠፋች ሴትዮ ነች ባሏን የሰርጓ ቀን ያረደች ሴትዮ ነፍሰ ጨካ ሄደች እንግዲህ ከዛ በኋላ ራሱ በጣም ብዙ ነገር ተሰምቷል ከሌላ አገር ወደ ሌላ መስመር እየቀየረች ነው ይሄን ተግባር የምትተገበር ማለት በጣም ጨካኝ ጓደኛክ ያልከኝ ያለው ጓደኛክ ላገባት ነው ያላት ሴት ያቺኛው ሆነ ተገኘች እናቴ እናፍቀሽኛል እኮ ያየሻል እየፈለጉኝ ነው እዚህም እንዳያገኙኝ በጣም ስጋት ውስጥ ነኝ ያለው አሁን እናቴ መጣለሁ በቅርቡ አንቺን ይዤሽ ወደዚህ ወደ ማናቀው እንደማንታወቅበት ሀገር ታፋሪ ትንሽ ጊዜ ታገሽ የመጨረሻ ታርጌት ይናጭቻል እኔ ጋም ሽጉጥ አለ ታጣላት አይደል ልኬልህ ነበር ቴሌግራም ላይ ታዋል እሱ ሽጉጥ 10000 ብር ነው የሚሸጠው አሁን ቶሎ ብለህ ነው ከጄ እንዲወጣ የምፈልገው ቤት ስላስቀመጥኩት ቶሎ ብለህ ነው እንዲጠፋ የምፈልገው ከጄ ሰማኛል አይደለ ብሩንም ፈልገዋለሁ በጣም ነው የምፈልገው ስለዚህ በቃ የመጨረሻ 7000 ብር ነው በቃ አለቀ ቶሎ ብለህ በፍጥነት ነው እንድትሸጥልኝ የምፈልገው ባክና አናስም አንቺ ጋር እንደዚህ አይነት ነገር ለማድረግ አይደለም የመጣሁት እሺ ሰይጣን እየሰማሽኝ ነው ወይ ሌላ ነገር አልፈልግም ልገጊ ነበር እባክሽ ዴቭ ጭራሽ ልገጊ ነበር ኧረ እባክሽ ሰላም ውድ ቤተሰቦች እንዴት ናችሁ የኔ ስጦታዎች እኔ በጣም ደህና ነኝ እንዴት ከረማችሁ እንደምን አላችሁ ዛሬ እንግዲህ በሌላ ቪዲዮ ተመልሻለሁ እንግዲህ ዛሬ የመጣሁት ደግሞ ከአንድ ባለ ጉዳይ ወይም ባለ ታሪክ ጠቋሚ ጋር ነው ይህ ጠቋሚ ከዚህ ቀደም አይታችሁ ታውቃላችሁ መች ነው ካላችሁኝ ደግሞ በባለፈው ቪዲዮአችን የእናቶ ዳንኤልን ታሪክ ስንሰራ ሊጠቁመን የመጣ ግለሰብ ነበረ ያ ግለሰብ አሁን አጠገብ ያለው ሰው ነው እና ያኔ እንግዲህ ጥቆማውን ሊያደርሰኝ በመጣበት ሰዓት እናቶ ዳንኤል እንግዲህ የኛ ጉዳይ ቀድማል ብለው የሱን ወደ ኋላ አድርጎ ችግር የለውም እነሱን ተባበራቸው ብሎኝ ለሌላ ጊዜ ቀጠሯችን አርገን ነው እንግዲህ ዛሬ ቀጠሯችን ቀኑ ሆኖ እንግዲህ በድጋሚ ተገናኝተን ተመልሰናል ማለት ነው ስለዚህ የመጣበትን ጉዳይ እሱ ይነግረናል እናንተም አብራችሁን ሁኑ ከስሙ ጀምረን እንተዋወቀዋለን አብራችሁን ሁኑ ቤተሰቦች እሺ እኔ ጌታ እንኳን በደና በድጋሚ ተገናኘን ለጥቆማ እንግዲህ ዛሬ ቀኑ ሆኖ መጣል ከስም ጀምረን እስኪ ጥቆማን በዛው ትነግረኛለህ ማለት ነው ስምን ማለት ነው ቅዱስ ባላጆ ስሜ ያው ወደዚህ የመጣሁትኝ ስለ ጓደኛዬ ላማከራችሁ ነበር ስለ ጓደኛዬና ስለ ሚስቱ በደንብ በሰፊ የምናወራው ነገር አለ እና እንግዲህ በጓደኛዬ ብዙ አመት ነው የማውቀው የምንተዋወቀው እርስ በርስ እንግዲህ የሆነ ጊዜም ኖረናልም ትንሽ ጊዜ ከዛ ምንም ፍቅረኛ የለውም ፍቅረኛ ሳትኖሩ ላገባ ነው ብሎ እንግዲህ ነገረኝ አስደነገጠኝ ላገባ ነው እንግዲህ ምንም ስለ ሴት ብዙ ነገር ነግሮኝም አያውቅም አንዳበቅም ባይዘው ሚስጥር አናውቅም ማለት ከዛ ላገባ ነው ብሎ ሲነግረኝ ደነገጥኩና ብዙ ነገር ስለዚህ ማወራንበት ምናምን ከዛ እሺ በቃ ሚዜም እንደመሆኔም አስተዋውቀኝ አልኩትኝ ከዛ የሆነ ጊዜ አስተዋወቀኝ ሚስቱን ማለት እሺ ከዛ ሚስቱን እንዳስተዋወቀኝ አያታዶ መልኳል እዛ ሰዓት በጣም ይደነገጥኩት ይገርማል እንዴት በጣም እዛ ሰዓት በጣም የሚያስደነግጥ ነው ምንም አላመንኩም እኔ ህልሙን እንትን አለ በእርግጠኝነት የጓደኛዬ ሚስት ያልኩ አዳማ እያለሁ አውቃታለሁ እሷን ሴትዮ ማለት እሺ አዳማ እያለሁ እንግዲህ አዳማ እያለሁ ደግሞ ከዚህ በፊት ስንኖር ባንድ አካባቢ ሰርግ ከተደገሰ ሁሉ ነው የሚሄደው እና ባንዱ ዳጂ እኔም ሄጄ እዛ ሰዓት ያቺ የሰርጉ ቀን ያዩት የጓደኛዬ ሚስት ሆና ተገኘች ያቺም ማለት የሰርጉ ቀን ያዩት እዛ ሰርግ ላይ ምን ሆነ
የዛ ሰዓት እንግዲህ የሆነ ሰርግ ላይ ነው ባሏን ነው ምናምን ከዛ በኋላ የተወራው ወሬ ነው በጣም ይሰቀጥታል እንግዲህ ይገርማል ነፍሰ ገዳይ ሄደች ባሏን የሰርጓ ቀን ነው ያረደችው እንግዲህ እኔ በጣም ነው የዛ ሰዓት በይሄን ጉዳይ ደግሞ ፀሐይ ያሞቀው አገር ያወቀው ነገር የሰርጉ ቀን ባሏን አርዳ የጠፋች ሴት ይወርች እዚህ ሰዓት ደግሞ የሌለን ይደነግጡት ቆይ እንዴ አሁን እኔ በምን አይነት ሁኔታ ራሱ እንዳገኛትም አላውቅም የዛ ሰዓት እንዲላወረው ለብቻው ተርበተበትኩኝ ሰዓት እንግዲህ በጣም በዛ ጊዜ ተፈላጊ ሆነች ባሏን የሰርጓ ቀን ያረደች ሴትዮ ነፍሰ ጨካይለች እንግዲህ ከዛ በኋላ ራሱ በጣም ብዙ ነገር ተሰምቷል ከሌላ ሀገር ወደ ሌላ መስመር እየቀየረች ነው ይሄን ተግባር የምትተገበር ማለት በጣም ጨካኝ ጓደኛክ ያልከኛለህ ጓደኛክ ላገባት ነው ያላት ሴት ያቺ ሆነ ተገኘች ያቺ የዶሮማ እሷ ስለሆነ እርግጠኛ ነኝ ግን ያው ትንሽ ለውጥማ አታጣም እንዴት ትንሽ ዘመን ነገር ብላለች ጸጉሯን ምናምን ሳይው ትንሽ ይለውጥ ነው እንጂ እርግጠኛ ነኝ እሷ አለች መልኳን የሆነ ልቤ ራሱ ይነግረኛል እንዲህ መልኳን ሳይው አይኗን ሳይው ምናምን ቁጭ እሷን ትንሽ ነው የተለወጣችሁ እንጂ እርግጠኛ ነኝ እንግዲህ ያቺ ጫካኝ ሴትዮ ማለት ነው እሺ ከዛ በኋላ ራሱ ወደ ሌላ ቦታ እየሄደች ምናምን ሰውን እንደዚህ እያደረገች እያጠመደች ብቻዬን ነው የምኖረው ሲተላጤ ነኝ ምናምን እያለች እንደዚህ አይነት ተግባር ተገበራለች እንግዲህ አስቡ የሰርጓ ቀን ባሏን ያረደች አሁን የጓደኛዬ ሚስት ሆና ሳይ አንተ በኔ ቦታ ብትሆን ምን ትሆናለህ ምን ትላለህ እስኪ ንገር ቆይ ታዲያ ይሄን ነገር ለጓደኛ እንዴት ነው አላሳወቀው እንዴት ልነግረው ይችላል እንዴት ተብሎ እንዴት ይነገራል እኔ ራሱ አፈርኩ ቆይ እኔ አሁን ያልከኝ ያለው ቅዱስ እርግጠኛ ነህ እሷ ስለመሆኗ ልጅቷ እንግዲህ የሰርጓ ቀን ያዩአት ግን የሰርጓ ቀን ማለት በጣም ብዙ አመት አልፎታል ካዩአት ማለት እንግዲህ ከዛ ቀን በኋላ ሰዓት እዚህ ሰዓት ግን በቃ የሆነ ከዚህ በፊት አይተው የምታውቀው ሰው የለም ድጋሚ ከብዙ አመት በኋላ ስታዩ ደነገጥኩ በውሸት ደግሞ የሰውን ልጅ ወንጅዬ ደግሞ ጓደኛዬ ከዚህ ከትዳር ላሰናከለውም አልፈለኩም ደምድም ይልነግረው አስቤም ነበር ግን ይሄ ትዳር መበጥበጥ ነው ገና ሳይጋቡ ብዬ አሰብኩ እና ግን ጥርጣሬው አለኝ ልብም ደግሞ የሆነ አይቀበሉም በጣም የሆነ ሰዓት ራሱ በቃ ግር ነው ቢልይሉበት እና እሱን ነገር እንድናጣራ እንድታግዙ እንድትተባበሩ ነው እንግዲህ የምጠይቃችሁ ያው ሊጋቡ እንዳልከኝ ልንጋባ ነው ብሎኛል ብለኛልና ምን ያህል ጊዜ ቀርቷችሁ ቢሆን አሁን እነሱ ከ3 ሳምንት ምናምን በኋላ ይጋባሉ የነሱን አይደል ምትረኝ ከ3 ሳምንት በኋላ እንግዲህ ለቤተሰብ ማሳውቃለሁ ብሏል አሁን እኔ ከነገሬ በኋላ ለቤተሰብ ይናገራል ከ3 ሳምንት በኋላ ምናምን ሰርጉ ይጀምራል ማለት ነው እንግዲህ ይሄን ነገር በተቻለ ፈጠን ሳይጋቡ ይሄን ነገር ማጣራት አለበት ግን ይቅርታ አድርግልኝ ቅዱስ እንግዲህ አሁን እኛ ሶስተኛ ወገን ነን ወይም ደግሞ እኛ ጋር ከመምጣት በፊት አንተ በራስ መንገድ ልታጣራ አልሞከርክም ማለት አንተ እንዳልከኝ ከብዙ አመት በፊት አዳማ ትኖር እንደነበረ እና ያው የአዳማ አካባቢ ነዋሪ እንደነበርክ በታሪክም ያጠፋችሁ ወይም ገለው ተሰውራለች ያልከውን ሰውዬ በዛ የሰርግን ቪዲዮ የሰርግ ፎቶ ምናምን ሊኖር ይችላል ወይም የልጅቷ ፎቶ ሊኖር ይችላል በዛ ለማጣራት ነበር የሩ አዳማ ቤተሰቦች ጋር በራስ መንገድ መጀመሪያ ለማጣራት ሞክሬያለሁ ደውያለሁ እስኪ በእንደዛ ጊዜ የተወሰነው በሰርጉ ጊዜ ፎቶ ምናምን ቅጂ ካለ በየጠየኳቸው እንግዲህ በጣም ብዙ አመት ሰርጉም እንትን ካለፈ ትንሽ አመት ስለገፋ መሰለኝ ደልቶታል ምንም የለም ያለው ማለት ምንም መረጃ ልታገኝ መረጃ ምንም ማንንም ልጠይቅም ምንም ላገኝ አልቻልኩም መንገዱና ለተዘጋጋ አሁን ከራሴ ጋር አሁን ጥርጥር ላይ ያሉት አሁን ቆይ ያኔ አገባችሁ ያልከው ሰውዬ ሰርጉ ላይ ተካፍያለሁ ያልከው ሰውዬ እሱን ሙሽራውን ገለው ከጠፋች በኋላ ማለት ጠፍታለች ነው ያልከኝ ወይስ ተይዛለች ጠፍታለች እሱን ገለው ጠፍታለች እሱን ገላ ጠፍታለች አልተያዘች እንግዲህ ምን አይነት እሺ ሌላም አይነት እንደዚህ አይነት ሪካርዶች እንዳሉባት ሰምቻለሁ ብለኛል ሌላም ከሀገር ወደ ሀገር እንግዲህ ዜና ከገደለችው በኋላ የዜና ደግሞ ከሌላ ቦታ እየተሰራጨ ምናምን የመጣው እንዲህ ያደረገች ድርጊቷ እንግዲህ ታጠምዳለች እንደዚህ ነኝ ብላ ከዛ እያረደች መጥፋት ነው የሷ አላማ ተግባርም እንደዛው እንግዲህ ከዛ በኋላ ራስ ወደ 3 እንደዚህ አይነት ጭጭም ተወሪ ሰምቻለሁ እርግጠኛ አይደል የራሷ ነች ደግሞ ሁሌ ተግባራ ተመሳሳይ እንትኑ እንደዚህ ሰው ማረድ በቃ ከቢላ ጋር የተያያዘ ነገር
ስለ እሷ ግን ምን ብሎሃል ጓደኛክ? ማለት ስለ ባህሪዋ ስለ ማንነቷ? ጥሩ ሰው ነች፣ እንዲሁ አመለካከቷም ደስ ይላል። እንግዲህ ከሱ ጋር አሁን ጠቅልላ መግባት ነው ፍላጎቷ ምናምን። እንግዲህ አንድ ላይ እየኖሩ ነው መሰለኝ እየኖሩ እንደዛም ነው ያለኝ። ትመጣለች ብዙ ጊዜ። የራሷ ግን ደስ የሚለው የራሷ ሱቅ አላት፣ ኮስሞቲክስ ስራ ነው የምትሰራው የራሷ ማለት። አንዳንዴ ደግሞ የሆነ በትርፍ ሰዓቱም ሰውም ቀጥራለች መሰለኝ። እንደውም አሁን ቀጥራለችም እያለኝ ነበረ። እና ምንም እሷ ችግር የለባትም፣ የገንዘብ እጦት ምናምን የለባትም። አንድ ላይ ነው የሚኖሩት። እንደውም ጠቅልላ ገብታለች። የት ነው የገባችው? እሱ ቤት አንድ ላይ እየኖሩ ነው። እሱ የራሱ መኖሪያ ያለው እንግዲህ በአጭር ጊዜ ውስጥ በጣም እንዲሁ ተስማምቶ አንድ ላይ እየኖሩ። እሱ ተከራይቶ እንግዲህ ቅጥረኛ ሰራተኛ ነው። በዚህ ኪራይ ውድነት ተከራይቶ ከእሷ ጋር እየኖሩ ያሉት። ግን እሷ የራሷ ንግድ አላት ብለዋል። እሷ የራሷ ንግድ አላት፣ ምንም ችግር የለባትም። ኮስሞቲክስ ምንም ትሸጣለች፣ ብቻ ነጋዴ ነች። ግን አሁን ከመገባታቸው በፊት ራሱ እሱ ቤት ጠቅልላ እየኖረች እንዳለች ነው። ጠቅልላ እየኖረች ያው ከጊዜ በኋላ ይገባሉ ማለት ነው። እቺ 3 ሳምንቷን ጠቅልላ አንድ ላይ እየኖሩ ከዛ በኋላ አይደል ሰርጉ። እንደዛ ነው እና እሺ፣ በጣም ግር ነው የሚለኝ ሰዓት ራሱ በቃ የሌለ ነው የደነገጥኩት። ከዛም በኋላ ተደጋጋሚ አይታታል አንተ ማለት ከሱ ጋርማ ግን በቃ ምንም ሊዋጥልኝ አልቻለም። ወደ አዳማ ስደውል እንዲህ ስለሷም ምናምን ሳጣራም አልኩ አይደል የሌለ ነው ወሬው ምናምን ከሌላ ቦታም እንደዚህ ተግባር እየተገበረች። ይሄ ነገር ደግሞ በጓደኛዬ እንዲደርስ ሰጋዱ አልፈልግም። አንተ እንግዲህ በተደጋጋሚ ይቻታለሁ ብለኛል ከሱ ጋር ከሆነች በኋላ እና ምን አይነት ልጅቷ ምን አይነት ባህሪ ያላት? ያው ባህሪዋም ሸጋ ነው፣ ምንም አትልም ማለት አንተ አሁን ታውቃቸዋል? ከሷ ታውቀናል። ምንም የሆነ ፈገግ ብላ ነው እንግዲህ እኔንም አትለየኝ። ከዛ ታዳጊ ሁላ እንግዲህ ስለማትለየኝ ያ ፈገግ ብላ ምናምን ነው የምትቀበል። ብዙም እንትላለች። አሁን ይመስላል በጣም እርግጠኛ ነህ ከሷ ልትሆን ትችላለች እያልከኝ ነው ማለት ነው? በጣም እርግጠኛ ነኝ እሷ ነች። ያኔ ሰርግ ላይ ሙሽራ የነበረች እንግዲህ አንዴ ነው ያዩአት፣ ለሰርጉ ቀድ ያዩአት እንግዲህ። ስለዚህ አሁን እሷ ስለመሆኗ እርግጠኛ ነህ? አሁን ያው ይሄን ነገር በደንብ እንድናጣራ ነው ፈልገው እንግዲህ። ግን ያው ብናጣራ ደስ ይለኛል። እርግጠኛ ነኝ ብዬ በደመድም ደግሞ የጓደኛዬ ትዳር አደጋ ውስጥ ነው የሚወድቀው። በእኔ ምክንያት አንድ ነገር እንዲፈጠርም አልፈልግም። እዚህ ጋር ደግሞ እሱ አይደለችም ካልኩኝ ደግሞ ይሄ ነገር ሊፈጠር ይችላል። በኋላ ደግሞ ነገ ከነገ ወዲያ ለቅሶ ብሳመስ እንግዲህ አስቡ፣ ጸጸት የሚሆንብኝ ይላል። ስለዚህ እንድናጣራ ነው፣ አግዙኝ፣ እርዱኝ ብላችሁ እንድናጣራ። እሺ፣ ግን አንዴ አሁንም ቅድም በደም ያልመለስክልኝ አሁን ስለሷ ባህሪ አንተ ካየሃት አንፃር ምን አይነት ሴት እንደሆነች እስኪ ንገረኝ። ትውውቃችሁ? ያው ትውውቃችን ያው እሱ ነግሯት የለ በጣም ወዶ ጓደኛዬ ምናምን ስላላት መሰለኝ ያው ስላንተ ይነግረኛል ምናምን ትላለች። ምንም ስትታይ መልካም ነው የሚመስለው። ያው የውስጧን ማን ያውቃል? የሰው ልጅ የውስጡ አይታወቅም ምን እንደሆነ። እኔ ምንም ሳያት ራሱ በቃ ምንም አልተዋጠልኝም። ሰላምታው ምንም አልተዋጠልኝም። እንዴት ሰላምታው አስተን ምን አይነት ያው ትንሽ ግርም ይላል፣ ግን አለ አይደል የውስጧን ደግሞ ማን እንደሚያውቅም አይታወቅም። ተግባሯና እሷ ግን አስተሳሰቡ ይለያያል። ተግባር ላይ ምናምን እንዲስታት በቃ አለ አይደል ጥሩ ሚስት ምናምን ትመስላለች። የሆነ እንደ ሚስትም ያደርጋታል ነገር። ግን ይሄ ነገር ደግሞ ሚሳይ ምንም ሊዋጥልኝ አልቻለም። ያቺ ልጅ ደግሞ ብትሆን አስቧል ጓደኛዬ ምን እንደሚፈጠርበት እና ይሄን ነገር እርዱ እንድናጣራ። እስኪ ምናልባት ጥርጣሬ ከእውነትም ሊሆን ይችላል ላይሆንም ይችላል። ወደ እናንተ ወደ ሶስተኛው ወገን የመጡት በደንብ አስቤበት ነው። ቢያንስ እንኳን በመረጃ አጣርተን የጓደኛዬን ህይወት እንድታደግ። እስኪ እንዳልከው ምናልባት እኛ አሁን የሰጠህንን መረጃ አንንቅም፣ እንደ ቀልድም አናየውም። እውነትም ነው ብለን ተቀብለን ደግሞ ያው ጥርጣሬ ብቻ ስለሆነ እርግጠኛም ስላልሆን ካንተ እኛም እንግዲህ አሁን ያስከውን ያንተን ጥርጣሬ ተቀብለን የተወሰኑ ክትትሎች ነው ልናደርግ የምንችለው። እንደምታውቀው እኔም መርማሪ ጋዜጠኛ ነኝ። ሚዲያችን የሚሰራው ምርመራ ነው፣ ክትትል ነው የሚሰራው። እውነትን መጋፈጥ ማግኘት ነው። ስለዚህ ያንን ለማድረግ ነው። ስለዚህ እስኪ ጥርጣሬህን ይዘን የተወሰኑ ክትትሎች እናደርጋለን። ለዛም ደግሞ እንግዲህ ምናልባት የመጀመሪያ እርምጃ ሊሆን የሚችለው እስኪ ምናልባት እንዴት እናደርጋለን መሰለ ጓደኛህን የእሱን ስልክ ትሰጠንና እንድናወራው የምናወራው ነገር ምንድነው መሰለ ፍቅረኛ ማቾችን አግኝተን እንደ ሚዲያ ስለ ፍቅር ታሪካቸው ስለ ፍቅር ህይወታቸው እና እኛ እንዲሁም ካንተ እንደሰማን ጓደኛህ እንደነገረንና ብለን ማለት
ጓደኛ ነግሮናልና በጣም በአጭር ጊዜ ውስጥ ከአንድ ሴት ጋር ተቀራርባችሁ ተዋዳችሁ በትዳርም ልትተሳሰሩ እንደሆነ ነግሮን ነውና ይሄ ነገር አስተማሪ ከሆነ እንግዲህ እንደ ሚዲያኛ የፍቅር አጋር የሆኑ ሰዎችን ፍቅረኛሞችን ኢንተርቪው አድርገን የሽልማት ፕሮግራም ይኖረናልና በዛ መንገድ ኢንተርቪው አድርገናችሁ እንግዲህ እስኪ ስለናንተ የፍቅር ህይወት አስተማሪ ሆኖ እናገኘዋለን ብለን ተስፋ እናደርጋለን። ስለዚህ ስለ ፍቅር ታሪካችሁ ኢንተርቪው እንድንሰጥ ፍቃደኛ ሁኑልን ብለን እንድናወራችሁ ሁለቱ እንድናገኛቸው ያንን እናድርግ መጀመሪያ። ስለዚህ ያንን ለማድረግ የእሱን ስልክ ስጠንና ደውለን ፍቃደኝነታቸውን አረጋግጠን ከዛ ምን ጀምረውን ክትትል እኛ ቀስ በቀስ እንሄድበታለን። እሱኛው ካልተሳካ ደግሞ ሌላኛውን እርምጃ ወይም ምርጫ እንወስዳለን ማለት ነው። ደስ ይላል። ብቻ እስኪ እንደሚሆነው ያላቅም እንግዲህ ከናንተ ብቻ ይሄ እውነቱን ማየት ነው ያለብን። ጥርጣሬ ምን ይሁን በሁለቱም ሳይድ መጥፎ ጎን አለውና እናጣራ። ልክ ነው ማጣራቱ በጣም ትክክል ነው። ስለዚህ ያን እናደርጋለን። የጓደኛህን ስልክ ትሰጠኛለህ ማለት ነው። ወደሱ ደውለን ደግሞ ባልኩ መንገድ እንግዲህ የመጀመሪያው እርምጃችንን እናደርጋለን፣ ምርመራችንን ክትትላችንን እናደርጋለን ማለት ነው። ስለዚህ ቤተሰቦቼ የሰማችሁትን ይመስል ነበረ የሰጠኝ ጥቆማ በጣም ጥርጣሬ የተሞላው አሁን የጓደኛዬ ፍቅረኛ የሆነች ሴት ሊያገባት ያላት ሴት እንግዲህ ነፍሰ ገዳይ ነች። ከዚህ በፊት በነበረው ህይወቷ ነፍሰ ገዳይ ነበረች ሴት ናትና አሁን ጓደኛዬ ህይወት ውስጥ አይቻታለሁ እና በመልክ እርግጠኛ ነኝ እሷ ልትሆን ትችላለች። ግን ደግሞ እኔ አሁን ጓደኛዬን እንዳልነግረው ፍቅራቸውን እንዳላፈርስ ትዳር እንዳላፈርስ ለትዳር የተዘጋጁ ያሉ ሰዎችን ህይወታቸውን እንዳላመሰቃቀል እኔም ውሸት እንዳይሆንብኝ እስኪ ከእናንተ ጋር ሆነ እናጣራች ሴት እሷ ነች አይደለች የሚለውን ብሎ ነው የመጣው ጥቆማ የሰጠን። ስለዚህ ያንን ክትትል እናደርጋለን። እንግዲህ በነገርኳችሁ መንገድ ክትትላችንን እንጀምራለን። ወደ ጓደኛው ስልክ ደውለን በእንደዚህ አይነት መንገድኛ ለፍቅር ፍቅረኛሞችን ኢንተርቪው ልናደርግ እንደመጣና ልንሸልም እንደመጣን አድርገን በዛ መንገድ ኢንተርቪው ልናደርጋቸው እንደምንፈልግ አድርገን ከነሱ ጋር ቆይታ እናደርጋለን። ያንን መጀመሪያ ፍቃደኝነታቸውን ለማወቅ ስልክ ሰጠኝና ደውዬለት ያንን እናደርጋለን ማለት ነው። እሺ ቤተሰቦች እንግዲህ እስኪ ያንን እርምጃ እስክንወስድ ድረስ እናንተም ከኛ ጋር ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጉን ኮሜንት ላይ ሐሳብ አስተያየት መስጠቱን እንዳትረሱ ቤተሰቦች። ቤተሰብነታችንን በደንብ እንዲያጠነክረው ማለት ነው። ስለዚህ ወደሚቀጥለው እርምጃችን ወይም አማራጭ እንሄዳለን። አብራችሁ ነው ቤተሰቦች። እሺ ስልኩን ትሰጠኛለህ። እንዴት ነህ? እሺ ጥሩ ልጆች ናቸው። አገናኛለህ ላውድ ሊያርግ። እሺ ሄሎ አዲሱ ወይ ወንድም አለው ወይ ያለውልኝ ነኝታ። ሶሪ አሪፍ ሀሳብ ነበር። እኔ ምን እንደሆነ ግን አላውቅም። እሺ ስጠይቃት እንደማትፈልግ ነገረችኝ። ይቅርታ እባክህ በእናትህ። እኔ እንኳን እፈልግ ነበር በእውነቱ። ተው እንጂ እምቢ አለች እሷ። አይ አልፈልግም እንደዚህ ነገር ምናምን አለችኝ። እኔም ደግሞ ያው ስላለማድረግ ቢቀር ይሻላል። ይቅርታዬን ስነግርህ ግን በቃ እሺ ችግር የለውም የኔ ጌታ። አመሰግናለሁ ለነበረን ቆይታ። እሺ ወንድሜ በርቱልኝ። እሺ እንግዲህ በሌላ ስራ ወይ እንገናኝ ይሆናል እንግዲህ። እሺ ከተጋባን በኋላ ከተጋባችሁ በኋላ እንገናኛለን። አሳምናትና እንደዛ ይሆናል። ችግር የለውም። እሺ አዲስ እሺ ባይ። ሰላም ሁኑልኝ። እሺ እንግዲህ ቤተሰቦች የመጀመሪያው እርምጃችን ከሽፏል። ያሰብነው ነገር ያቀድነው ነገር ማለት ነው። እንግዲህ ምናልባት ሌላ ሁለተኛ እርምጃ ወይም ሌላ ሁለተኛ መንገድ እንፈልጋለን ማለት ነው። ስለዚህ እንዴት እናርግ መሰለ? ሁለተኛው እርምጃችን የሚሆነው አሁንም እንዳልከው ያው ጓደኛህ እንዲያውቅ አትፈልግም ወይም አዲሱ እንዲያውቅ አትፈልግም። ይጎዳል በፍጹም። እሺ ስለዚህ ምናልባት በድብቅ ካሜራ ብንከታተል ብያሰብክ እንዴት መሰለ? አሁን ቅድም እንዳልከኝ እሱ ቤት ውስጥ ነው ጠቅልል ያለችው ብለኸኛል እና ፍቅረኛው ማለት ነው። ስለዚህ አንተ ደግሞ እንደ ጓደኛ እሱ ቤት ውስጥ መቼስ ገባ ወጣ ማለት አይቀርም። ያው አውቃለሁ እገባለሁ። ያው ችግር የለውም። ግን እንዴት ነው የካሜራው ነገር? ካሜራ በጣም አነስተኛ ካሜራ አለችን። አንተ እኛ መግባት ስለማንችል እኔ ካሜራውን በአደራ ሰጥህና ራስህ እንግዲህ አንተ ቤቱን ስለምታውቀው የቱ ጋር ማስቀመጥ እንዳለብህ እንግዲህ እነሱ ባሉበት ቤታቸው ሄደ አንድ አፍታ የሆነች ሰዓት ላይ ቁጭ አድርጋ ትወጣለህ ማለት ነው ካሜራዋን። ከዛ እንዳልከኝ ያው ፍቅረኛው ቤት ውስጥ ነው የምትለው እሱ ስራ በሚሆንበት ሰዓት ስላልከኝ
ስለዚህ እስኪ ቤት ውስጥ ምን ይከናወናል ምን አይነት ነገር ይኖራል የሚለውን ነገር እንከታተላለን ማለት ነው መጀመሪያ እንደውም የቻለ እንደውም ማስረጃ ልናገኝ ይመስለኛል እንዳልከው ጥርጣሬ እውነትም ካልሆነ ያንን ነገር ምናገኝ ይመስለኛል ስለዚህ ያንን ልታረግ ፍቃደኛ ነህ ፍቃደኛ ደስ ይያል እሺ ያንን እናደርጋለን ስለዚህ አነስተኛ ካሜራ አለችኝ እሷን አምጥቼ እሰጥሃለሁ እንግዲህ ያንን እናደርጋለን ማለት ነው ሁለተኛው እርምጃችን በኔ በኩል እንደተስ ምንም ችግር ስለዚህ ቤተሰቦች የመጀመሪያው እርምጃችን እንግዲህ አልተሳካም እንዳያችሁ ስለዚህ ሁለተኛው እርምጃችን የሚሆነው ምንድነው እንግዲህ ድብቅ ካሜራችንን አስቀምጠን ቤት ውስጥ ምን ይከናወናል ምን ይፈጠራል የሚለውን ነገር መከታተል ነው ይሄ ነገር ጥርጣሬ እውነት ነው ውሸት ነው የሚለውን ነገር ምናይበት ነው የሚሆነው ስለዚህ እንግዲህ ያው ቤታቸውን ሁለቱ ጥንዶች እንግዲህ ሳይፈቅዱ ነው ነገሩን ልናረግ ያሰብነው እንግዲህ ሁለቱም ባልየውም ፍቅረኛው ሴቷን ባላወቀችበት ሁኔታ ነው እንግዲህ ያን ነገር እናደርገው ግን ለክትላችን ሚራዳን አንዱ መረጃ የምናገኝበት መንገድ እሱ ስለሆነ ያንን እናደርጋለን ቤተሰቦች ስለዚህ ለዛም ቅዱስ ሊተባበረ እንደሆነ ፍቃደኛ ነው ስለዚህ እንግዲህ ድብቅ ካሜራችን ደግሞ አስቀምጠን ወደሚቀጥለው እርምጃችን እንሄዳለን ማለት ነው ቤተሰቦች አብራችሁን ሁኑ ላይክ ሼር ሰብስክራይብ ማድረጉን ኮሜንት ላይ ሐሳብ አስተያየት መስጠቱን አሁንም አትርሱ ቤተሰቦች እንግዲህ አመሰግናለሁ በሚቀጥለው ደግሞ ቤት ውስጥ ደግሞ ምን ይፈጠራል የሚለውን ነገር አብረን እንከታተላለን አብራችሁን ቆዩ እዚህ ቤት አዲስ ያ እንዴት ናችሁ እና እንዴት ናችሁ ቅዱስ አዲስ መጣ ነው ጠፋኩ አለ መጣ አለ ይመጣልሽ ያጫውታል ምን እያደረጋችሁ ነው እዚህ ስራ ያገዘኝ ቅዱስ ትንስ ጓደኛዬ አቺ ከባድ እና ተስማምቶ ሰገይበት ወዳጄ ጥሩ ነው ጉንጭ ስላሽ ቆበቀርና አንተ እንደኔ በጊዜ ስትራት በልና ቀስ ብለን እንደርሳለን መጣውሽ ተዳውቱ ሁሉ አለ ቆይታ ላይ ነበር ዛሬ ነው ሊጋ ያለው አለ ስንት 13 ተከራይ ነው ኧረ እባክሽ ደርሶ በጊዜ ነው የምትገቢው ትዳር ያለው ሚስቴን ያክል ጨካኝ አይደለችም ማማ ከዲዳማለው ከጊዜ በኋላ እስኪ ነው ይለ አታግባናንተ ተስማምቶሻል ግን በትቲ ተጠፋፋን ከማን ነው ዛሬ እንጨሩ ዛሬ ከማን ሲገርስ ኧረ እባክሽ ከባድ ደርቢ ነው አንቺ ማማ አታይ ኧረ እናንተ ተጫውቱ ታይ ደብርሻል ና ሰላም በዩ እሺ መጣው አንዴ ስራ ይዘ ነገርሽ እና ምን ደረስክ ሁሉማ አለልሽ ምን ደረስክ ሰላም ሻይ ታውቂ ለተረተር ባለው አንቺ ባለው አየር አይ ጎበዝ ነክ እና እንዴ ትዳር ይገባል ኦልሞስት እና ከተጋባን ያው እናንተማ ለውጉ ነው እንጂ እሱማ ባህላችን አንደረሳ ነው እንጂ እና እንዴ ነሽ አቶችም እንዴ ምንድነው ያው ያዘጋጀው ይመጣል እና እንዴ ሰላም ደህና ዲግሽ አለሽ ሲያስ አሸገሽ አረ እንዴ ምን ነሽ ኦኬ አጀራሽ እና እንዴ ታችሁ እንዴ ነህ እኔማ በቃ በዚሁ ስራ ብቀል ያችሁ ዛሬም በሁል ቀን ዛሬም ገብቶ ነው በወርቀ ምን አማራጭ አለ እንግዲህ እናንተ ደግሞ በቃ ነገሩ ህይወት አይገፋባ ካልሰራ እንግዲህ ወይንም እንዳንተው ያገባሉ እስኪ ጥሩ ከሆነ አታዩም ይሻጋል እንክብካቤዋ ተንከባከቢ እንግዲህ ከዚህ በኋላ አንቺ ጋር እና በቃ ደውል አይ ሊዳ አይሻል ምሳበልተና በረምጣን ማሰለና እንኳን አረ ቁጭ በል እንዴ ሳቀርቡ ይሻላል ብላችሁ አዎ ሳቀርቡ ምሳበልተና በረምጣን ይደረሰ ነው ማማዝቱ ያደብርሽማ አረ አይደብርኝ ላደስ ችግር የለም አረ ታውነት መጣው እሺ አቀራ እሺ ቅዱስ በጣም ነው ሲመጣል ምንድን ነው እንደዚህ ይጠንጭ ሰዓት ቸኩት ይቁሉና ነቴ ምን አባ ምን ሜጃ ያለ ይመስላል አሁን ጋር ስንሳተኩል እኮ አንተ ማ በልተን አንዴ በኋላ እንዳለቀ ይችላል ብቻ ይንኩ አትለቀኝ
እሺ አስለቅም ገና ከሆነ ታሰሻ ኧረ ስሜን አታጥፋ አሰሽው ገና ከሆነ ስሜን አታጥፋ መሳ እንዲበላ ብዬ እኮ ነው። አንቺ ደግሞ በቃ እስኪ እንግዲህ ቆምበር ነው ይላል። አንቺ እድል ከሆነ እስኪ በትዳርሽ ነው ይችላል። እንደቆም የምን ቁማር ነው? ምን የምሰማው? እንደዚህ አይ ፈታ ለማለት አረ ነገር ያለ የሰርጋችንን ብር አያሳስብሽ። ጥብ ነው የማደርግልሽ። ሲጀመር አልቆምርም አውቄ ነው። ቀንደሱ እንዲቆይ ብዬ እኮ ነው። አዎ ገባኝ። ምሳውን አፍጥኞች ቶሎ ነው እና እንዴት ነው ስለሰርጉ ምን አስባችሁ? ስንት ሰው ነው የተጠራው? በቁጥር ታውቃለህ? አሪያና ክሩዝ አይደለም እኮ ያው የሷ ዘመዶች ነው። እሷም ብዙ ሰው አጠናቀም ማስፈልግም ባክ ባሪያችን አንድ አይነት ወንድም ምናምን ፋሚሊ እንደዚህ ፋሚሊ ይላል ነገር ይልከስ ምንም አይቤተሰብ ይላል እንጂ ምናምን ግን መቼም አይጠፋበች። ሚዚ ቆንጂ ወደያ ካንታት እንግዲህ ከራስ ፈልጋ አንተ ስለሷ አራት ተብሎ ደረ ለሷ ካልተመሰቸን እንዴ አንተ ቆማ አረዲተ አቤላን ጠርቻለሁ ወደኛ ሚዚ ማለት ነው። ቆንጆ አጭር ቢሆን ከንቻ ይወስን በቃ ወደ 1 5 6 ከ10 አመት ለተቃይ ማለት ነው። እሷን ፋሚሊ ስለሌላ ብቻዋን ስለሆነች የዲኮርስ ነገር ምናምን ሁሉ ነገር አልቆይ ምንም ያናክል ቦታ ታጣብዛለህ። አይ ለእናንተ ነው እንጂ አዳራሽ ደውለህ ሚዲያ ምናምን አምታላ በቃ ወከባ ተወዳለህ አንዴ በነገር ነው ያስፈልጋል። ያለ ግርግር ልትዳሪ ያናክል አለምሽ እኮ ነው እንዴ እኔም ያናክል አይ ደስ አይለኝም። ከኔ በተሻለ ደግሞ ሳቱ እንደዛ አይነት እኮ ነው በመጠንም ቢሆን የሆነ ነገር እኮ ያስፈልጋል። ጀብራል ነገ ልጅ እኮ ያዋል እኮ እና ሻይ ሚሞሪ መቀበል አለበት። ሚሞሪማ ግዴታ ያስፈልጋል። እና ያን ያክል ባይካበድም ሴቶችን ምናምን እኛ ነው የምንፈልግላት። ጀመር ግዴታ ነው። ሚዜ ነው ደግሞ ድምቅ የሚያደርገው እኮ ራስ አንተ የሰርግ ድባብም ማምጣት ፈለግከው ለሷ ወከባ ግድ ነው ልልበት ነገርም አዲ ልክ ወከባ እንደፈለግ አንተ ደግሞ አረ በስመ ያ ደዛማ እንዲደመቀ ሰርጉ ክረሽ ግን ይኸውልሽ አሁን ሲሪየስሊ እሷ ሚዜ ምንም ስለሌላት የምታውቀው ጓደኛም ቤተሰብ ስለሌላት አይ እኛ በእኛው አናደምከው በቃ የሰፈር ሰው ሁሉም ማራባቂ ቀምድረ ቀበጣምጣ ፈለግከው አንተ የምትመችም ማምጣ ላቤላው ነገረው አይ የምትመችኝ መርጦ ከእሷ ሚዜ እሷ የለትም አልኩ እና ያለ ሚዜ እኛ እንፈልጋለን 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 ባለው እንትን እና አይ እንደዚህ ከሆነ ወከማ አንፈልግም ካላችሁ የራሳችሁ ፈታን እንዳለን ባለው አየር የራሳችሁ አይ በቃ ሰዓት ይደም ያንተ አበልታት አይ በቃ ያ ዴር ነው አረ ሰዓት በቃ ሼባው በቃ አረ እባክሽ በኋላ ደውይልኝ በቃ በኋላ በቃ ሰው ንገረኝ በቃ አቆየሽው አምሳው ሆነሽ ነው ማማ ምሳው ምንድነው በምንደምሰሩ ምንድነው በቃ ደባይልሽኝ ቸኩያለሁ ሰው ባለው አክሽ እውነት ነው እንጥፋት ወይ ትናንት እኔ ያሳልኩሽ ነው አዎ ትቆይልኛለህ ዞም ያለው በጊዜ እመጣለሁ። እሺ ባይ ቻው በቃ ሄሮማዬ እንዴት ነሽ? አለሁ ምን ሆነው
እመጣለሁ እናቴ ናፍቀሽኛል እኮ ያየሻል እየፈለጉኝ ነው እዚህም እንዳያገኙኝ በጣም ስጋት ውስጥ ነኝ ያለው አዎ እናቴ እመጣለሁ በቅርቡ አንቺን ይዤሽ ወደዚህ ወደ ማናቀው እንደማንታወቅበት ሀገር ታፋሪ ትንሽ ጊዜ ታገሽ እናቴ የመጨረሻ ታርጌት ይናቂቻል እሺ እናቴ ደውልልሻለሁ እንገናኛለን ወድሻለሁ አደራ ተጠንቀቂ ማንም ሰው እንዳያውቅ አዲስ አበባ መሆኔን አደራ እሺ ቻው ሄሎ ሚካስ እንዴት ነህ? እባክህ ወደዛ ቀላል ለመያዝኩት መሳሪያው ምን አረክልኝ መሳሪያው በፍጥነት አዲስ አበባ ይግባልኝ ደንበኞች እየጠበቁኝ ነው አላልኩም እንዴ ማለት አልገባኝም ምን እየጠበቁኝ ነው አስገባውላ እንዴ ብር ታገስ እኮ ሌላ ውስጥ አስገባ ነው የሚገባው ቶሎ ብለህ አስገባልኝ ለማንኛውም ክላሹን በጣም የሚፈልገው ብዙ የሚፈልግ ሰው አለ እየጠበቁኝ ነው ያሉት የኔ ሪስፖንስ ነው እየጠበቁኝ ቻው በቃ አንተ ታላቅ ቶሎ በል ስራልኝ እኔ ጋርም ሽጉጥ አለ ታውቃለህ አይደል ልኬልህ ነበር ቴሌግራም ላይ ታዋል እሱ ሽጉጥ 10,000 ብር ነው የሚሸጠው አሁን ቶሎ ብለህ ነው ከጄ እንዲወጣ የምፈልገው ቤት ስላስቀመጥኩት ቶሎ ብለህ ነው እንዲጠፋ የምፈልገው ከጄ ሰማኛል አይደለ ብሩንም ፈልገዋለሁ በጣም ነው የምፈልገው ስለዚህ በቃ የመጨረሻ 7,000 ብር ነው በቃ አለቀ ቶሎ ብለህ በፍጥነት ነው እንዲሸጥልኝ የምፈልገው ሰማኛ ግልጽ ነው ያደረኩት በቃ ቻው በራስ ፈልግም ቻው ተዋሽሙ ታውቃለሽ በእኔ ጅምጣሽው አዲሱ እንትን ከማንም የተሻልክ አይደለም እንትን እንደዚህ እንደ ባቡና ሰናለሽ ልሰክ
እሺ ቤተሰቦቼ ያያችሁት ነገር እንግዲህ እኛም የተከታተልነው ነገር ነው ቤት ውስጥ ድብቅ ካሜራችንን አስቀምጠን እቺ ሴት ምን ያያረገች እንደነበረ በቤት ውስጥ ያያችሁትን ይመስል ነበር ስናይ እኛም በጣም ደንግጠናል ቅዱስን ደግሞ የተጠራጠረው ነገር እውነትም ነው ማለት ነው ብለን እንግዲህ እንድናምን አድርጎናል ታያችሁት እንግዲህ ገጀራ ይዛ ቤት ውስጥ ይዛ ስትገባ ቢላ ስትሞርድ ልትገለው እንደምትፈልግ ዛቻዋን ስንሰማ ነበር በቪዲዮም ያንን ነገር ቀርጸናል ከእናቷም ጋር ስልክ ስታወራ ከእናቷም ጋር እንግዲህ እናቷ ራሱ ይሄን ነገር እንደምታውቅ እሷ ወንጀለኛ እንደሆነች እንደምታውቅ አይነት ነገር ነው ከነገረው የተረዳ ነው እንግዲህ አንቺ ልጅሽ ጠፋለው አንዴ ነገሮችን ላመቻችና መደበቅ አለብኝ ስትል ሰምታችኋል ከዛ ደግሞ የስልክ ልውውጥ ሌላም ሰው ጋር ስታወራ የሽጉጥ ምንድነው የተለያዩ ክላሾች ምናምን ሽያጭ ላይ እንደተሰማራችና የመሳሪያዎች ላይ ንግድ ላይ እንደተሰማራች ሰምተናልና ስለዚህ እቺ ሴት እንግዲህ እነትም ወንጀለኛ ናት ነፍሰ ገዳይ ናት ብለን እኛም እንድናምን ሆነናል ስለዚህ ደግሞ ውስጥ ገብተን ቤታቸው ውስጥ ቅዱስ ጠቁሞናል ቤታቸው አድራሻ የት እንደሆነ ስለዚህ ወደዛ አካባቢ ያለነው ወደ ቤቷም ደግሞ ሄደን እሷ ብቻዋን ነች ያለችው ስለዚህ ማወጣጣት ይኖርብናል መረጃ ማስረጃችን እስክናገኝ ድረስ ለባለቤቷም እናሳውቀው ይሆናል ስለዚህ ቤተሰቦች እናንተም ከኛ ጋር አብራችሁን ሆኑ ወደ ቤቷ እንገባለን የሚሆነውን እንግዲህ አብረን እንከታተላለን ማለት ነው አብራችሁን ቤተሰቦች አመሰግናለሁ ቤተሰቦች እንግዲህ አሁን ያለውት ከጀርባ የምታዩት በር የአቶ አዲሱ ቤት ውስጥ ያለው የአቶ አዲሱ ቤት ነው እንግዲህ ወደ ቤት ወደ ውስጥ ገባ ብለን አንኳኩተን እንግዲህ ልጅቷ ውስጥ እንዳለች አውቄያለሁ ስለዚህ ቪዲዮአችንም እየተከታተለን ነው ከካሜራም ጀርባ በካሜራማኑ ውስጥ እንዳለች ነግረውኛል ስለዚህ ውስጥ ገብተን ደግሞ ከሷ ጋር የሚኖረን ቆይታ እናንተ አብራችሁን ሆናችሁ ተከታተላላችሁ እንግዲህ አብረው የሚሆነውን ነገር አብረን ነው ማለት ነው ቤተሰቦች ጤና ይስጥልኝ ሰላም ነው አለን ይመስገን ወደ ውስጥ መግባት ይችላል እኔ የህግ አካል ነኝ ጋዜጠኛ ነኝ መርማሪ ጋዜጠኛ ነኝ ስለዚህ ወደ ውስጥ ገብተን አንዴ መነጋገር የሚኖርብን ጉዳይ አለ ይኸውልሽ የህግ አካል ነኝ እያልኩሽ ነው በር መዝጋት አትችይም የህግ አካል ነኝ እያልኩሽ ነው ወደ ውስጥ እንግባ አትከራከሪኝ ይኸውልሽ ስላንቺ መረጃዎች በደም ስላሉኝ አሁን ከኔ ጋር ምንም አይነት ንትርክ ምንም አልፈልግም ቁጭ ብለሽ ምናወራው ነገር እንደናወራ ምናወራው ነገር የለም ወጣው እንደምን ማለት ምናወራው ነገር የለም ምንም ተታቀው ይኸውልሽ ነፍሰ ገዳይ ነሽ አይደል ነፍሰ ገዳይ ነሽ አይደል ማን ነው እንደዚህ ያለ ማለት እዚህ ቤት ውስጥ ምንድነው የምትሰሪው አንቺ ከባሌን እየጠበቅኩ የባለቤት ነው ይቅርታ ምን ነው የባለቤት ነው ያንቺ ቤት ይቅርታ እኔ ይሄን መመለስ አልችልም ምን አገባው እኮ ያንቺ ቤት አይደለም ማለት ነው አይደል የሰው ቤት ውስጥ ነው ያለሽ አይደል ቁጭ በይና እናውራ የት ነው የምትቀመጠው ቤትሽ ስላልሆነ እንደፈለኩ መሆን እችላለሁ ያንቺን ቤት አይደለም አይደል ብሎ ነገር አለ እንዳለ ጉልለት ነው ባሌ የኔ ወንድም ተነስ ውጣ አልወጣም ተነስ ውጣ ይኸውልሽ ይሄ ቤት ያንቺ አይደለም አይደል ና ተነስ ውጣ የት ነው የምትጨው ውጣልኝ የሰማሽኝ ነው ቁጭ ብለሽ አውሪኝ ቤትሽ አይደለም አይደል ውጣልኝ ተነስ ቤትሽ ባልሆነ ቤት ውስጥ ባለመብት እየሆንሽ ነው ያለሽ የባሌ ቤት ነው የጮኛ ቤት ባልሽ ጓደኛዬ ነው እኔ ደግሞ እዚህ ቤት ውስጥ ይኸውልሽ እዚህ ቤት ውስጥ ነው የኖርኩት ሰማኛል እንዴው ደውለታለሁ እቺ ስልክሽን እንዴ አንጣው ስልኬን አንጣው አንቺ የሰማሽኝ ነው ቁጭ በይና አውሪኝ ቁጭ በይና አውሪኝ ስልኬን አንጣው ይኸውልሽ ሌላ ንትርክ አልፈልግም እየሰማሽኝ እና ምንድን ነው የምትፈልገው ነፍሰ ገዳይ ነሽ ዝም ብሎ ሰውን ጃጅ ማድረግ አለ እንዴ ተነስ ውጣ ሴትዮ ይኸውልሽ ስላንቺ እኮ በጣም ብዙ ማስረጃ ስላለኝ ነው ይኸውልሽ አሁን ከኔ ጋር መደራደር የምትችይው በእንደዚህ አይነት መንገድ አይደለም ቁጭ በይና አውሪኝ
ቁጭ በይና አውሪኝ ተነስ ውጣ ሰማኛለህ ቁጭ በይና አውሪኝ እያልኩሽ ቁጭ በይና አውሪኝ ቁጭ በይና አውሪኝ ትሰምኛለሽ የት ነው የምትቀመጠው ቁጭ በይና አውሪኝ ቁጭ በይና አውሪኝ ሌላ ነገር አልፈልግም ተቀምጬ ማውራ ምን ስለሆንክ ነው ይኸውልሽ ስላንቺ ማንነት ምንነት በደንብ ጠንቅቄ ነው ማውቀው እኔ እንደምትሰማኝ የሰማሽ ነው አይደል ውጣልኝ ሰምተሽኛል አይደል መርማሪ ጋዜጠኛ ነው የህግ አካል እኔም ካሜራም የመጣ ነው ከህግ ቦታ ስለዚህ ምን ይሁን ስለዚህ ቁጭ ብለሽ በስርዓት ልታወሪ ነው ምን ይሁን ስለዚህ ውጣ እባክህ ተነስ አሁን ሌላ መነጫነጩን እንትኑን አልፈልግም እና ስለዚህ ምንድነው የፈለከው እንደ ቤት እንዳስተናግድ ነው በሰው ገጀራውን ለምንድነው የፈለግሽው የምን ገጀራ ነው የምታወራው ስለምን ገጀራ ነው የምታወራው የምን ገጀራ ነው የምትለው ይታይሻል እዛ ጋር ድብቅ ካሜራ ማን ነው ደግሞ ሲያስቀምጥ ነይ ቁጭ በይ ገጀራው ምን ልታረጊበት ለራስ ይፈልግ ምን ልታረጊበት ሲፈልገው ቢላዎቹስ ስትሞርጃቸው የነበሩት አይመለከትም ማለት አይመለከትም ስራሽ ምንድነው ስራዬ ባሌ መጠበቅ ነው ስራዬ ሌላ ስራሽ ሌላ ስራዬ ኮስሞቲክስ ቤት አለኝ ምን ነው ፈለክ ማራባክሽ የት ነው ኮስሞቲክስ ቤት የት ነው ኮስሞቲክስ ቤት የምትሰሪበት ምን አክባ ማወቅ ስላለብኝ ማወቅ ስለምፈልግ ነው ምን አይነት ኮስሞቲክስ ነው የምትሸጪው ይኸውልሽ ሌላ ነገር አልፈልግም ትሰሚኛለሽ እየሰማሽ ነው አይደል ይኸውልሽ አሁን እኮ ምንም የምታደባብሽው ነገር የለም እየነገርኩሽ እኮ ነው ያለሁት ካሜራዬን ይዤ መጣሁት ቀድሜ ቀረስኩሽ በድብቅ ካሜራዬ ደግሞ ሌላ ማስረጃ አለኝ ምን ማስረጃ ካሜራዬን ሰብስቤ ይዤ መውጣት እችላለሁ እሱን አንቺ አያገባሽም አንቺ ወንጀለኛ ስለመሆንሽ ብቻ እንድታምኝ ነው የምፈልገው ስለሆንሽ እንግዲህ በማስረጃ ያገኘሁት ነገር ነው ግን የቃልሽን ከቃል ደግሞ ያንቺን ማስረጃ ስለምፈልግ ነው ይሰማሽ ኮስሞቲክስ ምናምን ውሸትሽን አይደለም የምፈልገው ማንነሽ ምንድነሽ ለምንድን ነው እዚህ ቤት ውስጥ ያለሽው ይሄን የሚመለስ ግዴታ የለብኝም ይቅርታ ቴዲ ይኸውልሽ ማስረጃን ይዤ እኮ መውጣት እችላለሁ ቀጥታ እኮ ፖሊስ ጣቢያ ፖሊስ ላይ ለህግ ማቅረብ እችላለሁ አንቺ ማለት ተነስታ ኧረ እባክሽ ተነስ ካሜራማን አንድ ያዘልኝ ልቀቂኝ ስማኝ ቆይ አዳምጠኝ ቆይ ያዘው ስማኝ ቆይ ይታይሻል አይደል ልቀቂኝ ምን ፈልገሽ ማለት ምን ፈልገሽ ምን ላዳምጥሽ ካሜራማን ያዘልኝ ምንድነው ማለት ቁጭ በይና አናግሪኝ እራስሽ እቀመጣለሁ ምን ፈልገሽ ነው ተቀመጥና የሆነው በሙሉ አስተካይ ይኸውልሽ ምንም ነገር እንዳታደባብሽብኝ ማነሽ ምንድነሽ እዚህ ቤት ውስጥ ለምንድን ነው የምትሰሪው ምንድን ነው የምታደርጊው ባሌ በደንብ በጣም ነው የምወደው በጣም ነው የማፈቅረው ባልሽን በጣም ነው የማፈቅረው ምን ያህል ታፈቅራለሽ እዚህ ቤት ውስጥ እኮ እሱ ልትገዩ እንደመጣሽ እኮ ተልኮሽ ፍላጎትሽ አላማሽ እኮ እሱን ገለሽ መጥፋት እንደሆነ አውቃለሁ አይደለም ይኸውልሽ አትነካኪኝ እየሰማሽ ነው ወንጀለኛ ነሽ ነፍሰ ገዳይ ነሽ ይሄን አውቃለሁ እያልኩሽ ነው ቆንጆ ባካዳኝ ወይ ጉድ ትረዳኛለህ ምኑን ነው የምረዳሽ ምንድን ነው በሰማሽ ምንድን ይኸውልሽ ገጀሮ የት ነው ያደረግሽው ቢላና ገጀሮ ቦታውን እኮ አይቼዋለሁ የት እንዳደረግሽው የት እንዳስቀመጥሽው አይደለም ቁጭ በል ምንድን ነው የፈለግሽው ከኔ ምን ልተማልኝ በሴትነትሽ ኧረ እባክሽ ምን አለ ሴጣን ርካሽ እየሰማሽ ነው ተረጋግተሽ ቁጭ ብለሽ አውሪ ስለ አንቺ ማወቅ የምፈልገው ቁጭ በይና አውሪኝ አንቺ ሴትዮ ጤነኛ አይደለሽ እንዴ አዎ ጤነኛማ አይደለሽ ቁጭ በይና ግን አውሪ ሌላ ነገር አልፈልግም ሴትዮ ይኸውልሽ ከዚህ በኋላ ካንቺ ጋር መለማመጥ አልፈልግም ካሜራዬን ይዣለሁ እወጣለሁ ሌላ ነገር አልፈልግም እኔና አንቺ እንድንደራደር የምትፈልጊ ከሆነ ማነሽ ምንድነሽ ንገሪ በእንደዚህ አይነት መንገድ አይደለም እሺ እየሰማሽኝ ነው ከእንዳንቺ ነፍሰ ገዳይ ሴጣን ሰው ጋር ንግግርም አልፈልግም መርማሪ ጋዜጠኛ ነኝ የሰማሽኝ ነው ካንቺ ጋር ፍቅር አይደለም የምፈልገው የሰማሽኝ ነው አይደል ቁጭ በይና ንገሪኝ ስለማንነትሽ ካሜራማን መውጣት ነው ልቀቂኝ ጀመር ባለቤትሽ ይኸውልሽ ባለቤትሽ ጋር ደውያለሁ ባለቤትሽን ጓደኛሽን ይመጣሉ ጉዲሽን ይሰማሉ እሺ ጠርቻቸው እየመጡ ነው የምትነግሪኝ ነገር ካለ ቁጭ ብለሽ ንገሪኝ አንቺ እየሰማሽኝ ነው የት ነው የምትሄጂው ሴትዮ ነይ ውጪና አውሪኝ
ካንቺ ጋር ሻይ ቡና መባባልበት ጊዜ የለኝም እሺ ቁጭ በይ ነው ሻይ ቡና ትኛለሽ ጭራሽ በይሳ ልብሽ እንኳን አይፈራም አደነግጭ ተግባርሽን እንኳን ምንነትሽን እንኳን እየነገርኩሽ አትፈሪኝም ሴትዮ የኔ ፍቅር አትበይኝ ባልሽም ምንድነው የፈለግሽ ለምንድነው የፈለግሽ ታዲያ አፈቅራለሁ እሱ እሺ ሴትዮ ይኸውልሽ ካንቺ ጋር ቀልድ አልፈልግም ትሰሚኛለሽ እባክህ ና ስማኝ ካንቺ ጋር እንደዚህ አይነት ነገር ለማድረግ አይደለም የመጣሁት እሺ ሰይጣን እየሰማሽኝ ነው ወይ ሌላ ነገር አልፈልግም እዚህ ቤት ውስጥ ምን ታረጊያለሽ እዚህ ቤት ውስጥ ምን ታደርጊያለሽ ንገሪ ስለምወደው አልኩ እኮ አትሰማኝም እንዴ ለምን አታዳምጠኝም ባሌን እኮ በጣም የማፈቅረው እያልኩ አይደል እሱ እኮ ነው አብረሽኝ ኑሪ ብሎኝ እኮ ነው ይኸውልሽ ከዚህ በኋላ ምን ለማመጥሽ ምንም አይነት ቅንጣት ታክል ሰከንዶች አልፈጅም ከዚህ ቤት እወጣለሁ ምትነግሪኝ ከሆነ ትነግሪኛለሽ እየሰማሽኝ ነው የህግ አካል ነኝ ነው እንጂ አልኩሽ ካንቺ ጋር ለመሞዳሞድ አይደለም የመጣሁት ንገሪኝ ስላንቺ መውሰድ የምፈልገው ማስረጃ አለኝ ከዚህ በኋላ ንክኪ ልታረጊ ብትሞክሪ ይኸውልሽ ቀጥታ ይኸውልሽ እየሰማሽኝ ነው አይደል ወደ ህግ ነው የምወስድሽ ሴትዮ ምንድነው የፈለግሽው ቁጭ በይና ንገሪኝ ስለማስረጃው ስላንቺ ማወቅ ፈልጋለሁ ነው ያልኩሽ ይኸውልሽ ለህግ አንጠልጥዬ ከመውሰዴ በፊት እንድንደራደር ትፈልጊያለሽ ሰማሽኝ አይደል ወሬ አልፈልግም እየሰማሽኝ ነው እንድንደራደር የምትፈልጊ ከሆነ ምንነትሽን ንገሪ ከዚህ ቤት ውልቅ ብለሽ ትወጫለሽ አለቀ ከዚህ ቤት ውልቅ ብለሽ ትወጫለሽ ግን ምንነትሽ መጀመሪያ ነግረሽኝ እንደራደራለን ሴትዮ የኔ ፍቅር ተቀመጥ ሴትዮ እየሰማሽኝ ነው ባልሽ ጋር እደውላለሁ አንቺን ደግሞ ለህግ ይዤሽ እሄዳለሁ ይኸውልሽ እየሰማሽኝ ቁጭ በይና ስሚኝ ትሰሚኛለሽ ሴትዮ ይኸውልሽ ካንቺ ጋር ሌላ ነገር አይደለም የምፈልገው ወይ ካሜራ ናምጣ ምንድነው የምትፈልጊው ካለ ማለት ልቀቂኝ ቁጭ በይ ምንድነው ማለት ጭራሽ ልታማልኝ ትሞክሪያለሽ ማንነትሽን አውቄያለሁ እኮ ነው እያልኩሽ ያለሁት ጭራሽ ልታማልኝ ልትደልኝ ትፈልጊያለሽ እንደ ሴት እሺ ተቀመጥ በቃ ይሆነው እንደነግራ አንድ ባንድ አላጠፈውም ስላንቺ ማስረጃ ልሰበስብ ነው የመጣሁት እንደራደር ብለኛል እኮ ፍቅር ይኸውልሽ ስላንቺ መስማት ከሀ ብሎ እስከ ፐ ስላንቺ መስማት ፈልጋለሁ ምን ነው የምታስረጂኝ ይኸውልሽ እንድትሟዘዥብኝ አልፈልግም የመጣሁት ስለማንነትሽ ስላወቅኩኝ እኮ አዳምጠኝ ስለምንነትሽ እንድትነግሪኝ ነው በደንብ ትሰሚኛለሽ እሺ ብያለሁ እንደራደር ብለኝ ቁጭ በይና አውሪኝ ቁጭ ብያለሁኝ እኮ በቃ ሌላ ነገር አልፈልግም ካሜራውን አስጠፋልኝና አላጠፋውም የመጣሁት እኮ ካሜራ ልቀርጽሽ እኮ ነው ማስረጃ ልሰበስብ ነው ትቀርጸኛለህ ግን አሁን አይደለም ላንተ ከነገርኩ በኋላ ሄደህ ትናገራለህ ይሁን ምን ነው የምናገረው ኧረ እባክሽ እኔ እንደዚህ ቪዲዮዬን ሳልደቅን ምንም አይነት ነገር አላረግም እየሰማሽኝ ነው አይደል አዳምጠኝ እባክህ ሴትዮ እየሰማሽኝ ነው ካሜራውን አስቀምጬ ነው የማወራው እባክህ ባለቤት እየደወለልኝ ነው እባክህ አዳምጠኝ ይኸውልሽ አንድ ባንድ ትነግሪኛለሽ አዎ ሁሉን ነገር አስረዳለሁ እርግጠኛ ነሽ ሌላ ይኸውልሽ እየሰማሽኝ ነው አይደል አንድ ባንድ ጠይቅሻለሁ አንድ ባንድ ማስረጃ ትነግሪኛለሽ ስለማንነት ነገር ነው የምነግርህ ሁሉን ነገር ዴቪ ካሜራውን አጥፉት ችግር የለውም ውጡና ከኔ ጋር እናወራለን የተወሰነ ነገር ካስፈልጋችሁን ይጣራችኋል ውጡና ጠብቁ ሴትዮ እየሰማሽኝ ነው አይደል አዎ እየሰማሁ ነው ቁጭ በል ይኸውልሽ ካሜራውን አጥፍቼልሻለሁ ስለማንነትሽ በደንብ ትነግሪኛለሽ ትሰሚኛለሽ አይደል ይሄ ማልቀሱን ምናምን አይደለም ይሄ ያዞንባሽ እዛ እኔ አይደለም ስለማንነትሽ ማወቅ ፈልጋለሁ ለምንድን ነው እዚህ ቤት ያለሽው ከዚህ ሰው ምንድን ነው የፈለግሽው ሴትዮ ካሜራ ያወጣውልሽ ፍቅር ምናምን አይነት ወሬ እንድታወሪኝ አይደለም ማንነትሽን አውቃለሁ እያልኩሽ ነው ወንጀለኛ ነሽ ገጀሮ ምንድን ነው የፈለግሽው ገጀሮ ምን ልታረጊበት ነው ስስዬ ነበረው ቢላው ምንድን ነበር ሁሉ ነገር እነግራለሁ
ጩብኝ አትጩብ ሴትዮ ወንዶችን በሙሉ ነው ማጥፋት የምፈልገው በቃ ሁላችሁም ናችሁ መጥፋት አለባችሁ ምን ስለሆነ ወንድ የምትጠጥ ምን ተረኛ ሟችሽ እሱ ነበር ማለት ነው አዲሱ ነበር እያናገርኩሽ ነው መረጋጋት ማምጣት አለብኝ ታገሰኝ እንዴ አንተ ቆሻሻ ምንድነው ሰው ምን እያረግሽ ነው ምንድነው መሰሪ ልገኝ ነበር እባክሽ ዴቭ ጭራሽ ልገኝ ነበር ኧረ እባክሽ